አዋር እንዴ ፊታቸው ሁሉ ያስታውቃል እኮ እቃ ተጠቃቅሞ ራሱ እኮ አይቷል። ቪዲዮን ሲሰራ አባብጧል እኮ። አይ ተጠቃቅመዋል። የሚያምር ነገር ነው የተጠቀሙት። አይቹ የሚያምር ነገር። አረ ካልቪን የስራኒስት ጌታ ድህነት አይጣጣም ብለህ በቃ አካባቢያንም በሙሉ ቀምቃሚ አድርገህ ጨረስካቸው። ለምን እኔ አንተ ቦርዲ እንደዚህ እንደሚያደርግ አላውቅም ነበረ። ታውቃለህ ሻሜታ እንደዚህ እንደሚያደርግ አላውቅም ነበረ። መጀመሪያ እንዴ አንተ እንትን እኮ አይ ቶናቸውም ተመሳሰለብኝ እኮ። እኔ እኮ ግራ እግዚአብሔር ምስክሬ ካልቀመቀምክ በስተቀር እንዲህ አይነት ድምፅ አታውጣ። ጌታ ምስክሬ። አይ ደግሞ ቶሎ ሚውት ማድረጋቸው የቺኮች ድምፅ ነበር እኮ። አረ እኔ ሰምን ሸሚዝሽን ሰብስቢ ምናምን ሲላት እኮ አረ ሚውት አድርጎት ይመቸው። አገራዊ መጠጥ ግን ይከብዳል። እንደ ሀገር ነው የተዋረደው። እኛ እኮ ነን በደረቁ እኮ እንትን የምንለው እኮ ጌታ እንዴ በደረቁ ፉን እዮባ እንኳን ደህና መጣ። እዮብ ጋይስ እኔም የለቀኩት ቪዲዮ አለ ሪፖስተር በእውነት እንዴ አማን እኮ ችግር የለበትም እኮ ይታወቃል እኮ በዚህ ጉዳይ አማን ችግር የለበትም። ይበላልም፣ ይጠቃቀማልም፣ ይጠጣልም፣ ይሰክራልም። እሱ ችግር የለውም። ያም ችግር የለበትም። ችግሩ አሁን ዝጋ በእናት ከዚህ ጫውታ ወይ አረ በጣም ነው ብዙ ማወራው ባይ ቦርዴ እኮ ነው የጠጣው። ሲሳይ ይምጣ እንደውም ስለማይሰማ ስለማይሰማ ነው ማላወራው። አቆረፈደ እንትና ወይ መጥቻለሁ። አይ ስለ ጨብሲው አታወራ ይሉኛል። ስለ ጨብሲው ብቻ አይደለም ከጎን ስላቀፋቸውም ላወራ እችላለሁ። እኔ እግዚአብሔር ምስክር እኔ ነኝ የከፈትኩት እኮ። እኔ ታናሽ አንተ ሙዬና እኔ የታናሽነት ምክሬን ልሰጣቸው ነው እንትን ያልኩት። እኔ ራሴው እንትን ልምከራቸው ብዬ ከሰሙን እኮ ነው። አሁን ትልቁ ችግር ከሰሙን ብለን እኮ ነው። ወይ እዮባ እየተናገርክ ነው ጋይስ? እኔ ጋር ነው ወይስ እዮባ? እየሞከርን ነው እኛንም እኮ ቢያሳዩን ተቀምቅሞ እንዴት እንደሚገባ ወይ እዮባ ልምድማ ዝም ብሎ አይመጣም። እኮ ልምድ እኮ ነው ባይዘው እኔ እኮ በጣም እኮ እንትን ያለኝ የእንትና እኮ አይደለም እኮ እኔ አንደኛው እኮ እናውቀዋለን፣ ችግር የለውም እኮ ሊያውም ዲም ላይት ከሌለ ራሱ እኮ የማይመቸው ሰው እኮ ነው። ግን ያቺኛዋን እቺ እኔ አንድ ጎረቤት በቺስ ካልታጀበ የጠጣ የማይመስለው ልጅ ኧረ አንተ እኔ እኮ ማታ ነበርኩ እኮ ገስት ላይ እኮ ማን አውርዶኝ እንደሆነ እኮ እንቅልፍ ይዞኝ ሄደ እኮ በእውነት ነበርኩ እኮ ገስት ላይ። አይ ትነቃ ነበር እኮ
እዛው ብትኖር ትነቃ ነበር በዛ ድምፅ። ኧረ እኔንም አስተኝቶኝ ነው ያለው። ጋዲን ውጣ ያሉበት መንገድ ጋዲን ውጣ ያሉበት የተባበሩበት መንገድ እኔ እግዚአብሔርን የምር ፌርሊ ነው የምናገረው። እግዚአብሔር ምስክሬን እዮባ እንደዚህ አይነት ድምፅ ቀምቅመ ካልሆነ አይወጣም። ጌታ ምስክር ሰብስቢ የመጨረሻውን ድምፅ ሰምተሃል? እዮብ መጨረሻ ላይ ሂዳ አንቺ ደግሞ ሸሚዝሽን ሰብስቢ። ከዛ አለ እኮ እንዲህ እኮ ሸሚዝን ሰብስቢ። ይህን ድምፅ የት ነው የማውቀው እኔ ራሴ አትደው አመሳሰልከው እኮ ወንድማችን። አንተስ ቤት ነው ወይስ የት ነው? የት ነው መታን? እዛው ነው። ግራ ገባኝ። እየመጣው ነው ወይ ቲስኮ እኔ እንደውም እንትና እነ ኤፍሬም እኮ እዛ ተሻሉ። እውነት ለመናገር ሲሶ አሁን እንደው ዝም ብለህ እንደው ውስጥ ነፃ አድርገህ እንዳልክ ኦርቶዶክስ የነበረ ከዛ ደግሞ ዲያቆን የነበረ ሰው ነው አይደለ? እንደሚለን በዚህ ሁኔታ ውስጥ ሆኖ ዲያቆን ሆኖ አንድ ዲያቆን ለካህን ምን አይነት ቦታ እንዳለው ካህን ተግባሩ ምን እንደሆነ ቢያንስ አትመንበት በኦርቶዶክስ ምን አይነት እይታ አለ የሚለውን ያውቃል አይደለ ብለን እናስብና ማለት ነው። ማስተዋሉንም ማወቁንም የተነጠቀ ሰው ነው፣ ግን ያውቃልና አሁን ቄስነታቸውን አይቀበል ምንም እንትን አይበል። ለኦርቶዶክሳውያን ሲባል ማለት ብዙ ህዝብ ነው የሚሰማህ እኮ አይደለ? ብዙ ህዝብ እየሰማ ያልሆነ ነገር እንደምን ታስተላልፋለህ? ወጥቶ እንደዛ አይነት ቃላት የሚጠቀማቸው ቃላቶች ዱርዬ ምን ማይለው ነገር አለ ኮሜንት ላይ ማለት ነው። እንደ ሰው አይወያይ፣ እንደ ሰው መጽሐፍ ገልጦ አያወራ። አስፋልቱን ሲሽኮረመም እንደ ሴቶች በፊሊተር ቪዲዮ ሲለቅ ነው የምናውቀው። እንዳልክ እኔ በትምህርት የሚታወቅበት ምንም ነገር እኮ የለም። አፌ ተመቸኝ ብሎ ሰው ላይ እንትን ሲል ሲሳደብ ምናምን እውነት ለመናገር የሚታወቀው ማለት ነው። ትምህርት ላይ ከሆነ ይኸው ከዚህ በፊትም ብያለሁ፣ እንዳልክ ደፍሮ ትምህርት ላይ ማውራት ከቻለ ሁልጊዜ ልናወራው ዝግጁ ነን። ትምህርት ላይ እኮ የሚገርም ነገር ኑሃሚ ራሱ እኮ ዲቤት ጠርታው እኮ እሷማ ታሰጠዋለች ወይ ነው የምትለው እሷ ራሱ እኮ ጌታ ኧረ በጣም ነውረኛ ናቸው በእውነት። እኔ ከዚህ ሰው በራሱ ማለት መጽሐፍም እንደሚል በሰው ጉድፍ ያለ ነገር እንትን ከማለት በፊት አንተ ውስጥ ያለውን ነው አይደል የሚለው። እና አማን ከዚህ በፊት እሱን እግዚአብሔር ነው የሚያጋልጠው፣ መቼም መረዳት የሚችል ሰው አይደለም። ድል በድልን ሲሳደብ ጠጥታ ነው ጠላ ግፈመት ተብሎ ውይይት ላይ ሲሳደብ ከቀለሜ ጋር ወር አልሞላውም ጭፈራ ቤት ሲጠጣ ቢኒያም ሽታ የለቀቀበት። ከዛን የሆነ ጊዜ እንደዚሁ አፍልቶ በጣም በቃ ያዙ ይልቀቁኝ ብሎ ነበረ። እንትና ዳጊ የዛሬን ያርገውና ዳጊን አስነስቶ ለቀቀበት። ምን አለ እኛ ቤት እኮ አይደለም ጉዳዩ ራሱ ጋዛው እና አሁን በቃ እንደዚህ አሁን ልጅ ውስጥ አትግቡ። እውነት ነው። እኔ ምን ታዲያ ልጅ አትሪክ ሰራ በለኛ አትሪክ ሰራ በለ የማታውን እኮ እናንተ አላችሁ እኔ አልሰማሁም እኮ አትሪክ ሰራ በለ። ኧረ ማታ አንተ በእውነት ታሜ ሻሜታ አይመስለኝም። ሻሜታ እንዳያረግም እኮ ኔታ አይ ኮረፌ ነው ኮረፌ ነው የጠጡት ኮረፌ ነው የጠጡት። አዎ ድምፅ ወፈር አድርጓል። ኮረፌ የሚባልም ነገር አለ እዛ አለ እነሱ አካባቢ አለ። ጋይስ ታብታባ በጣም ይቆራል። የሚገቡበት ቦታ ሁለቱም የሚገቡበት ቦታ ኮረፌ አለ። አይ ኤኒዌይ እኔ ፖዚቲቭሊ ነው እኔ ፖዚቲቭሊ ቪዲዮ ለቀቅ ያለው እንደው እንደ ምክር ያው ሲጠጡ እንትን ባይሉ እኮ ነው እንትን ችግር የለውም እኮ
አይመቻቸው ግን እኔ ደሞስ ቡርጉዳ ያጨሰ ፊት የሚመስል የይቅርታ ቪዲዮን አይተከዋል እኮ የጧት ፊት እኮ አለቀ። አንተ እንዴት ይለቃል እኮ የሆነ ሽሮ እንትን እኮ ማስለቀቂያውን እኮ መውሰድ አለበት። እሱ ደግሞ እንትን ላይ ይሰራ መሰለኝ ፊት ላይ ይሰራ እንጂ የብርጉድ ነው እሱ ወይባ አይደለም ታውቃለህ። እርግጠኛ ግንዱን ነው ያጨሰው። አይ የእውነት በጣም እንትን ባይሉ አሪፍ ነው እኮ። አይ አድሮ ነገር የይቅርታ ቪዲዮ ከምሰራ እኮ ነው ያም እንትን ላይ ያልኩት። ነገ አድረ የይቅርታ ቪዲዮ ከምሰራ በቃ እንዲህ ባትመጣ እንትን ባትል አሪፍ ነው ለማለት። ይቅርታ ብሎን እንዴ? አዎ ይቅርታ ጠይቅ። ማን ያለው? አማን ሰርቶ አረባክ አይ እንደዛ ከለቀቀማ ምን እንዴ ነው እንዴ? እኛ እኮ በጣም ክርስቲያኖች እኮ ነው ይቅርታ ልባለሁ። አይ በእውነት ይቅርታ ጠይቋል። ሸሚዙ ነው ይቅርታ ያልጠየቀው። ሸሚዙ ሰብስቢው እኔ አልገባም። ማታ ሰርግ ላይ ነበርኩ፣ በዛ ድካም ውስጥ ነበርኩ ምናምን ነገር አለ። እኔ ድምፁ ድካም ውስጥ ያሉ ግን አይመስልም። ድምፁ ድካም ውስጥ ያሉ አይመስልም እንዴ? አይደለም። ከዛ በፊት እኮ የሆነ ቤት ላይ እኮ ኤፍሬም ምናምን የሚባለው ቤት የሆነ ልጅ እኮ በጣም ሲሰርበው ነበር ክርስቶስን። ምንድን ነው ያጠፋው ሲባል በቀደም ባለፈው ምናምን ይላል። እንዴ በቀደምና ባለፈው የልጅ ተምታቶበታል። አጋጣሚውን እየተጠቀምካት ነው። አጋጣሚውን የሚጠቀምብህ እንግዲህ እኔ ብዬዋለሁ። እኔ ባይዘቤ ነግሬ ነው የገባሁት። እኔ ያገኘሃለሁ ያገኘሁለት ላይ ብገባባለሁ ብዬዋለሁ። ጌታን እኔ አልዋሽም። እኔ ያገኘሃለሁ ያገኘሁለት ግን እኔ ምክር እኮ ነው። እኔ ታናሽነቴን የታናሽነት ምክር እኮ ነው። ችግር የለውም ጠጣ፣ ትምህርትም ይፈቅዳል። ስጠጣ ግን ላይ ብላት ሲሶ እኔ እንዲያውም ትንሽ እዛ ውይይት ላይ የኤፍሬምን ጨዋነትን አይቻልም። ኤፍሬም ዘግቶ መውጣቱን በጣም ነው ያከበረው። እሱ ላይም እኮ ጮህበት እኮ ኤፍሬም እኮ ነው ፖለቲካ የሚያሰራብን ሲሉ እነዚህ ሰዎች ዛሬ ምን እንደወሰዱ አላውቅም ብሎ ድርግም እኮ ነው ያደረገው። አላውቅም እንዴ ላይ ኤፍሬም እንደለማዱ አንተ ጠላ ስጠጣ ነው ወንጌል ሰብክ ነበር ይላቸዋል። አይ ኤፍሬምም እኮ ያዛ አይደለም እኮ ቀለሜን ያለው ሰምተሃል? ኤፍሬም አንዴ ኤፍሬም አትሰማም እንደ ኤፍሬም እኮ ነው ራሱ እንትን የሚያሰራን ሲል ወንድሜ ይሄ ነገር ሌላ ጣጣ እንዳይመጣብኝ ብሎ ድርግም እንደ ቻውም እኮ ደህና ደሩም አላለም እኮ ኤፊ። እንዴ ስማ ከቀለሜ ጋር በፊት የተጣሉ ጊዜ ያለውን ሰምተሃል? ኤፍሬም ባለ ጊዜ ነው ባለ ሀገር ይለዋል። ጠላ ስጠጣ እኔ ወንጌል ሰራ ነበር አለ። ስማ የማነው አማኒ ይቅርታ ጠየቀ ምናምን ከተባለ ያው እንግዲህ ይቅርታ በተባለ ነገር ላይ ምንም ማለት ያኛውን አፈር ግን የተወሰነ እንሄድበታለን። ይቅርታ ጠይቋል። እኔ እኮ ይቅርታ እንደጠየቀ ቪዲዮ ላይም ተናግሬያለሁ። ግን እንደዚህ ይቅርታ ከመጠየቅ በፊት ግን ጥንቃቄ እንዲያደርግ ነው ወደፊት ማለት ነው እንጂ እንትን አይደለም። አንተ ቆንጆ ሀሳብ እኮ ነው ሲያነሳው እኮ አንተ እኮ አሁን እኮ አይጋጭም፣ ይስማማል። አጠጡ አይደለም ቪዲዮ ላይም ራሱ ይቅርታ ጠይቋል። አትግቡ ነው እንትን ነው የመጎችን እኮ መጠቀም እኮ ነው። ይህ እኮ በጣም ሸገር አስታራቂ ነገር እኮ ነው ያነሳው። የመጎችን ይጠቀም ችግር የለውም። ባኝም ሲሳይ መጠጥ ችግር የለውም እንዴ ሲስ? ከትምህርታቸው አንጻር ነው እሱ ያወራው። ከትምህርታችሁ ነው ከተምህርታቸው። የሆነ ቪዲዮ ላይ አላየም እንዴ ሉተር የሚነፋ ነበር ብሎ ተነስቶ የነፋበት ዛሬ ባልከው ቪዲዮ ለቅቅ ያለው ጋይስ፣ ዛሬ የሲስ ቀን ነው። ወደኛ ሳይዞርብን እኛ እናምልጥ ጋይስ።
እንዳልክ ላይ ለቀቁት ቪዲዮ ላይ ሄጄበታለሁ። መላ በሏት አካውንቷና ጋይስ ዮዋና ቪዲዮ ላይ ይመች ሂድበት። ኧረ እኔ ብዬዋለሁ። እኔ በቃ እኔ በማገኝ ሰዓት አገኛለሁ ብዬዋለሁ። ጋይሶች ናቲ የምትለው ነገር አለ? የተለየ ነገር ከእናንተ የምለው ነገር የለም። እንዴት ናችሁ? አለ እግዚአብሔር ይመስገን። እኔ አማን ይቅርታ ስለጠየቀ አማን ላይ ምንም ነገር ማለት አልፈልግም፣ ግን እንዳልክ ላይ ነው ያው ቪዲዮም ሰርቻለሁ። ለወደፊቱ ምክር ነገር ጣል አድርግበት። ያው ሰው ይቅርታ ከጠየቀኛ ክርስቲያኖች አይደል ያው ዝም ብሎ ማለት ነው። እንዲህ ይቅርታ ጠየቀ ማለት እኮ ምክር እኮ አይገባውም ማለት እኮ አይደለም እኮ ምክር ቢጤ የለም ናቲ። ግን እኔ ለእንዳልክ ነው እንዳልክ አንተ እኮ ዝም ብለህ ሶሪ እንዳልክ አለመሰልጠን ምናምን ነገር በጣም ነው የሚገርመኝ። እንዳልክ ከተማ ገብቶ የማይሰለጥን ሰው ከተማ እኮ አልገባም እኮ ከተማ የት ነው እንዴ? አዲስ አበባ ምን ክፍለ ሀገር ነው? ገጠር ነው አይደለም። ትላንትና እንዲህ እያሉ ነው የቀመቀሙት አሉ። ይሄ ሁሉ ከተማ ነው። አሁንሽ ይሄ ሁሉ ከተማ ነው። ይሄ ሁሉ ቺኮች ለኛ ነው። አንቺ ደግሞ ሸሚዝሽን ሰብስቢ። ሰርግ ነበራለች ደግሞ የሸሚዟን አሰባሰብ ነው ጌታን በእውነት እንዲታመኑ ለቅሶ ነበር ቢሉ ይሻል ነበር። ይሄ ሁሉ እንዳልክዬ ይሄ ሁሉ ኮሮፌ ለኛ ነው። ይሄ ሁሉ የኮሶ ቢጠቀም ይሻለው ነበር ለቅሶ ነኝ ብሎ ባራዳ ወይኔ እኔ እኮ በጣም የሚያሳዝነው እኮ የፕሮቴስታንት አቃቤ እምነት በእነዚህ ላይ መውደቁ እኮ ነው። ክርስቶስን እኔ እኮ ምስቆ እኮ ወድጄ በእውነት በጣም ማዝነው። እግዚአብሔር ምስክሬ። እንዳልክ የትኛውን እንትን ሲሰራ ነው? የትኛውን አስቀምጣ ነው እንደዛ የምትለው? እንዳልክ ያቅባል እኮ አቆናፉ ነበር አሉ ትላንትና። እግዚአብሔር ምስክሬ